ሰሚ ፊኒሽ እና ፉል ፊኒሽ ሲባልሳ ሁለቱን ያምታታል በጣም ብዙ ሰው ፉል ፊኒሽድ ምናምን ሲባል አንዳንድ ሰው ፈርኒቸርም ይጠብቃል። እሺ ስለዚህ ምን ማለት ነው ሰሚ ፊኒሽድ? ምን ያሟላን ስንል የውጭ ስራው በውጭ በኩል ያለው የሚታየው ፓርቱ እሱ ሙሉ ለሙሉ ራሱ ሪል ስቴቱ ነው የሚጨርሰው። በጋራ የሚጠቀሙባቸውን ነገሮች ኮሪደሮች፣ የተለያዩ ነገሮች ሊሆን ይችላሉ። ድርጅቱ ነው እሱ የሚሰራው። በሩ ይገጠማል። የነሱ ቤት ላይ ስንመጣ የውጭ በር ወይም ደግሞ መግቢያ በራቸው ይሰራል። መስኮቶቹ ሁሉም ይሰራሉ። መስታወት ይገጠምላቸዋል። ግድግዳው ላይ ስንመጣ ግድግዳው ልስን ምን ሁሉ ነገር ተሰርቶ አልቆ ቻክ ይሰራል። ቻኩ ሙሉ ለሙሉ ተሰርቶ ነው የሚረከቡት። ያ ማለት እነሱ የሚሰሩት ነገር ምንድነው? ቀለም መቀባት ብቻ ነው ማለት ነው። መሬቱ ላይ ስንመጣ ደግሞ እኛ ሴራሚክ አንገጥም ሰሚ ፊኒሽድ ሲሆን፣ እኛ ብቻ ሳይሆን ሌላም ቦታ ሰሚ ፊኒሽድ ከተባለ ሴራሚክ አይገጠምም። ግን መሬቱ ለሴራሚክ ዝግጁ ይሆናል። የባኞ ቤት እቃዎች አይገጠሙ፣ ግን ኢንስታሌሽናቸው ይሰራል። የመብራትም የነዚህ የባኞ ቤት እቃዎችም የውሃ መተላለፊያ ቱቦዎች እነዚህን የመሳሰሉ ነገሮች በሙሉ ይሰራሉ። ነገር ግን እቃዎቹ አይገጠሙ። እቃውን የሚገጥመው ራሱ ደንበኛው ነው። እነዚህ ሰሚ ፊኒሽድ ሲሆኑ ማለት ነው። ፉል ፊኒሽ ሲሆንስ እንደነገርኩ እንደ ድርጅቱ ስታንዳርድ የተለያየ ነው። ፉል ፊኒሽድ ላይ ስትመጣ ለምሳሌ እንደ ድርጅት ፉል ፊኒሽድ ብሎ ቁም ሳጥን፣ ኪችን ካቢኔት ላይ ገጥም ይችላል። አሁን ያልኩን ነገሮች በአጠቃላይ ገጥም። እኛ ለምሳሌ እንገጥማለን። ፉል ፊኒሽድ ነው ካልን ለደንበኞቻችን ኪችን ካቢኔትና ቁም ሳጥንን ይጨምራል። ግን እኔ ኪችን ካቢኔትና ቁም ሳጥን ይገጠምልኝ አልፈልግም፣ ሌላ ነገሩን ብቻ ስሩልኝ ካለም እንሰራለን። እሱ በመነጋገር ነው የሚሆነው።